ፍቅር ይዞ ቲፒኤልኤፍን የሚፈራው ምን ሆኖ ነው? እስኪ መልሽ። ምንድነው ችግሩ? መግቢያ ያላቸውማ ለምን ጠላው? ጠላትሽ አንቺን ከጠላሽ ልክ ነው። ጠላትሽ ተስፋዬ ታደሰ የሚባል ወንድም አለሽ፣ ሚስተር ኤክስ የሚባል ወንድም አለሽ። ሶስታችንን ለማጥፋት የመጣ ጠላት ሶስታችን የሚከፈለው ዋጋው ከፍለን አቁመነዋል። ሽማግሌዎች መጥተው ተደራደሩ አሉና ተደራደሩ። ከሶስታችን ግን አንደኛውን ወደደ ያ ጠላት። ሚስተር ኤክስን ወደደ። ተስፋዬ ታደሰ የሚባል ወንድምሽን ደግሞ እንደ ጠላት ያዘው። ግን ጠላትሽ ነው አስቢ። ዛሬም ድረስ ስላንቺ አንቺን እርስ በርስሽ እየተባላሽ እኔና አንቺ እየተባላ እንድንጠፋ ነገሮችን እየጎነጎረ ያለ ጠላት ነው። ይሄን በጆሮሽ እየሰማሽ ነው። በምን ሂሳብ ነው እኔን የምትጠይኝ? ምን አድርጌ? ጠላት ስለጠላኝ? ጠላት የሚጠላኝ ትክክለኛ ጠላት መሆን ስላወቀ። ጀነራል ጆን መዲድ ጨርሶታል። ጠላት አይዞሽ ልክ ነሽ ያለሽ ቀን ከህዝብሽ አስተሳሰብና መስመር ወጥተሻል። ቲዲኤፍ መግለጫ ሲወጣ ስንት ሰው አንጫጫ? እስኪ ንገሪኝ። ስንት ተንጫጫ? ልክ ስለነበር እኮ ነው። እሺ ልክ ስለነበረ። ስለዚህ የፕሪቶሪያውን ስምምነት የፈረመው ቲፒኤልኤፍ ነው። ቲፒኤልኤፍን ያፈረስሽ ቀን በንጋታው ቅድም ብዬሻለሁ ቲዲኤፍ ስላለ ነው አዲስ አበባ ድረስ የሚሄደው። እሱ ባይኖር ነው ሄዳጃል። ስለዚህ ራስህ ውስጥ ሆነ ችግርህን ፈተህ ልክ ተነጋግረህ ህዝብህን አጀንዳ አድርገህ መሄድ ይቻላል። እልህን እኔነትህን ከተውክ የትግራይ ህዝብ ህመምህና ህመምህ ከሆነ ይሄም ልጅ ከጊዜው መስተዳድሩ በስተጀርባ ሌላ ጊዜው መስተዳድር አለን ያለን ዶክተር ታደለ የጊዜው መስተዳድሩ ካቢኔ ስራም መልቀቂያ ሁሉ አስገብቷል። ምክንያቱም በቃ ወሰን ምንም የሚሰራ ነገር የለም ማለት ለኔ ይሄ ትልቅ መልእክት ነው እንጂ ለሌላ ሰው አላውቅም። ለኔ ግን ትልቅ መልእክት ነው የነገረኝ። ጊዜው መስተዳድሩ ሽባ ያደረገው ቲፒኤልኤፍ አይደለም፣ ሌላ ዓላማ ያለው የትግራይ ህዝብ መከራና ስቃይ፣ የትግራይ ህዝብ የግዛታዊ አንድነት፣ የዚህም የተፈናቀለ ህዝብ መከራና ስቃይ ያልሆነ 93 ዓመተ ምህረት ላይ የቆመ አላሰራ ያለው እሱ ነው። ይሄ ናሬሽን ነው ለቲፒኤልኤፍ ሊሰጥ የሚሞክረው። ጌታቸው ከትግል አጋሮቹ ጋር እንዳይቀራረብ ቁጭ ብሎ ችግር እንዳይፈታ መከራውን ያበዙበት እነዚህ ሰዎች ናቸው እንጂ ጌታቸው እንደዚህ አይነት ትርኪ በጣም አስቀያሚ የሆነ እንትን ውስጥ በተፈጥሮ የማይፈልጉም ብዬ ነው ማስበው። ማለት የለምን ግን ጌታቸው አዳልት ነው ስማርት ነውና አንተ እንኳን ይሄንን ማየት ስትችል ጌታቸው እንዴት ይሄን ማየት አቅቶት መወሰን እንዴት ያቅተዋል? ምክንያቱም ያበላሹት የሱን ለጋሲ ነው፣ ያበላሹት የሱን ህይወት ነው። ከትግራይ ህዝብ ጋር ያቆራረጡት፣ ከትግራይ ህዝብ ጋር ያጣሉት። እኔ አሁን ድሮ ጌታቸውን በጣም ነበር የምወደው። በቃ እንዴት አድርጌ እንደምገልጽልህ አላውቅም። በጦርነቱ ጊዜ ነው በስልክ ያወራሁትና እኔ ድምፁን የሰማው ጊዜ ሁሉ አልቅሻለሁ። በቃ ነው ጌታቸው እንዴት ይሄን ማየት አቃተው? እኛ ደጋግመን እናገራለን ከጀርባ የነጻድቃን እጅ እንዳለበት። እንደውም አንድ ፕሮግራም ሰርቼ ነበረ በጌታቸው ዙሪያ ያሉ ተኩላዎች ብዬ፣ አንዱ ተኩላ የብልጽግና ነው፣ አንዱ ተኩላ ደግሞ ነጻድቃን ናቸው ብዬ፣ የነጻድቃን ግሩፕ ነው፣ በመሃል በተኩላዎች መካከል ያለው ጌታቸው ብዬ ሁሉ ፕሮግራም ሰርቼ ነበረ። እኛ እንኳን ይሄን ማየት ስንችል ጌታቸው ይሄን ማየት ለምን አቃተው? ምን መሰለሽ አንዳንድ ጊዜ ልምድ ያስፈልጋል። ልምድ አሁን በእንደዚህ አይነት ህይወት በእንደዚህ አይነት ፈተናዎች ያለፉ ሰዎች እንደዚህ አይነቱ ነገር ሰንጥቀው መውጣት ይችላሉ። ፈተና ማለት ነው። በእንደዚህ አሁን ይሄ ምንድነው በትግርኛ ምን ብለው መሰለሽ ሳሪያ ማሪያ እንደዚህ ብሎ የተወሳሰበ ተንኮል
በዚች የትግል አጋጣሚ ወደ ስልጣን ለመምጣት መፈለግ በእድሜ አስቢ። በስተርጅና ሽማግሌ ትሆናለህ፣ በስተርጅና አባት ትሆናለህ። በስተርጅና የህዝብን መከራና ስቃይ እኔ ልቀበለው ብለህ ለትውልድ የሚሻገር ሐሳብ ታስባለህ። ሐሳብ ይሄ በደንብ አድርገሽ መውሰድ ያለብሽ። ይሄን ስትሆን ምን ትሆናለህ መሰለህ? ህዝብሽን ታድኛለሽ። ችግርም ካለ ቁጭ ብለህ ትነጋገራለህ። ለምን ትራገጣለህ? ስለዚህ ምን ለማለት ፈልጌ ነው? ቅድም የተናገርሻት ወልቃይትና ራያን የምንመልሰው አንድ ስንሆን ነው። እንደውም አንድ መድረክ ላይ ቲፒኤልኤፍ ካልፈረሰ ምርጫ አናካሂድም ብሎ ሁሉ ተናግሯል። ስለዚህ ምን ፈልጌ ነው? አጀንዳቸው ጀነራል ጻድቃን የምሁራን ስብሰባ ላይ ምን ፈልጌ ነው? ምንድነው የሚጠቅመው? እስኪ እኔ ከዚህ አባት ከማከብረው አባት ተስፋ ይሆነኛል ብዬ ከማስበው አባት ይሄን አይደለም ስጠብቅ የነበረው። አሳፋሪ ነው። አጀንዳውን እኮ እንዳለ ዳይቨርት አደረጉት። ጄኖሳይድ የተፈጸመበት የጄኖሳይድ አሻራ እያጠፉ እንደምትዩ በትግራይ ህዝብ ላይ ጄኖሳይድ የፈጸሙ አካላትን እየለቀቅሽ ይሄ ለትግራይ ህዝብ ማሰብ ነው። ከዛ በጣም የሚያሳፍር ደግሞ የስዬ አብርሃ ወንድሙ አሰፋ አብርሃ በአንድ ሌሊት አንድ ቦጦሎን ይሰርተን እኮ ማደር እንችላለን። እነሱ ብቻ መተኮስ የሚፈልጋቸው የሚመስላቸው ናቸው። የትግራይን ህዝብ እርስ በራሱ እናባላው። ይሄ ነው አጀንዳችን፣ የፕሪቶሪያ አጀንዳ ነው ይሄ። ይሄ ለነገ ቆይተን የምንፈተው አይደለም። ቤታችንን ከእሳት አድነን ቤታችንን ዘግተን በዱላስ ብንቀጣቀጥ ምን ችግር አለው? ህዝብ ድንኳን ላይ ቁጭ አድርገህ እንደዚህ አይነት ነውረኛ ንግግር ትናገራለህ? ምሁሩስ ለምንድን ነው እንዴ? ምሁሩስ አሁን እኔ ብዙ ጊዜ ፕሮግራም ሰርቻለሁ በጀነራል ጻድቃን፣ ብዙ ተሰድቤያለሁ፣ ብዙ ነገር። ይሄንንስ አላው የሚያደርግ ምን አይነት ምሁር ነው? ይሄ እንደ ያለ ነገር የህዝቡን ተስፋን የሰረቁት እነዚህ ሰዎች የህዝቡን መከራ ነው ዳይቨርት ያደረጉበት። ገባ? ህዝቡ ጄኖሳይድ ተፈጽሞበት የብልጽግና የመከራ ዱላ ላይ ያለ ስለሱ ቀረና ቶታሊ ዳይቨርት ተደርጎ ዴሞክራሲ፣ ልማት ዲፈረንት ቶፒክ ነገር የከተቱትና የህዝቡን ጩኸት ነው የሰረቁት፣ የህዝቡን ተስፋ ነው የሰረቁት፣ የህዝቡን ጥያቄ ነው የሰረቁት፣ የህዝቡን መከራ ነው የሰረቁት። እና ይሄንን ቶለሬት የሚያደርግ እንደ ያስተሳሰባችን አይደለም። እኔ ፐርሰናሊ እንደዛ ነው የሚገባኝ። ተሳስቼም ከሆነ እታረማለሁ፣ ምንም ችግር የለብኝም። እኔ የሚመስለኝ ግን ምክንያቱም ይህ ህዝብ ጥያቄው በቃ ቅልቅል ያሉ ናቸው። ሌላ ወሬ ያስፈልገው። ይሄ ህዝብ ዲሞክራሲ ያስፈልገዋል፣ ምንም ጥያቄ የለውም። ይሄ ህዝብ ልማት ያስፈልገዋል፣ ምንም ጥያቄ የለውም። ህወሓት ካሁን በፊት የመጣበት አካሄድ በደንብ መሻሻልና መለወጥ አለበት፣ ምንም ጥያቄ የለውም። ግን ያሁኑ ትኩሱ አጀንዳ ማን ነው? በየቀኑ ህዝብ እየሞተ ለነገ ልታሳድረው የምትችል አጀንዳ ህዝብ እየገደልክ ነው ወይ? እኔ በአጀንዳዎቹ ምንም ችግር የለብኝም፣ ልክ ነው ባይ ነኝ። ለውጥ ያስፈልጋል። ይሄ ለውጥ እንደገና የሚመራ ለውጥ ነው መሆን ያለበት። ደመነፍስ ከየት ተነስቶ ከየት እንደሚደርስ የማይታወቅ ዝም ብለህ ለውጥ ብቻ እያልክ የምታወራው እሱ አደጋ ነው። ትግራይን ህዝብ ይዞት ገደል ነው የሚገባው። መጀመሪያ የትግራይ ህዝብ ጥያቄ ምንድን ነው? አሁን ሰላም፣ የህልውና ጥያቄ። እሺ የህልውና ጥያቄ እንዴት እናረጋግጥለት? መሬቱን መልስለት፣ እንሟገት፣ ወደ ነበረበት ይመለስ። ጥሩ። ከዛ በኋላ ሰላም ተሰምቶኛል ሲል ዲዲአር እናካሄድ። አስቢ፣ ዲዲአር እያሉ አሁን የሚያወሩት መሬት ሳይመልሱ። ከዛስ ኦኬ ቁጭ ብለን ለምርጫ ነገሮችን እናመቻች። ከዛ ምርጫው ላይ እስካሁን የሄድነው አካሄድ ብዙ ዋጋ አስከፍሎናል። ይህ አካሄድ
መደገም የለበትም ብለሽ ጥናታዊ ጽሑፍ እያቀረብሽ ህዝብሽ ጋር እየተማከርሽ ነገሮችን ታች ህዝብሽን አድነሻል። ህዝብን ካዳንክ በኋላ ነው ስለ ፖለቲካ የምታወራው። አሁን ብትነግሪው ለራሱ ጭንቅ ውስጥ ያለ ህዝብ። ስለዚህ ህዝብ ተስፋ እንዲቆርጥ ነው የፈለጉት። ቅድም ያልኩሽ ነው በመታገሉ ተስፋ እንዲቆርጥ የጄኖሳይድ ወንጀል እሱ እንዲቀበል የትግራይ ሰራዊት የጄኖሳይድ ባለቤት እንዲሆን ቲፒኤልኤፍ የጄኖሳይድ ባለቤት እንዲሆን የተፈለገው ምንድነው? ይሄ ለትግራይ ህዝብ የሚጠቅመው እስኪ ንገሪ። ምንድነው የሚፈይድለት እንዴ? ይሄ ሁሉ እየነገሩን ደግሞ ውሸት እንዳይባል ይኸው ራሳቸው እየነገሩ ነው። ጀነራል ታደሰ ወረደ ተናግሮታል። ብልጽግና አስቢ የወልቃይት አስተዳዳሪም የአማራ ብልጽግና አባል አድርገው የብልጽግና ማዕከላዊ ኮሚቴ አድርገው ምን ያደረጉ? ይሄን ሊሰራ ካልሆነ ጊዜ መስጠት ምን ሊሰራ ታዲያ? ጻድቃንም ጠይቋል እንጂ የመንግስት ስልጣን ውስጥ መግባት አለብን ብሏል። በግላችን የፌደራል መንግስት ስልጣን ውስጥ መግባት አለብን ብሏል። ኢንዲቪጁዋሊ ብሏል ጻድቃን። ምን ለማድረግ መሰለሽ የትግራይን ህዝብ ውክልና መንጠቅ እኮ ነው። የትግራይ ህዝብ ሳይወክለው በግሉ ወይ እንግዲህ በልጅነቱ ንጉስ ትሆናለህ እናቴ ያለችው ሰው ካለ ይምጣ። ልክ እንደዛኛው ማለት ነው። ትግራይ ውስጥ ግን የትግራይ ህዝብ የወከለው እንጂ በግለሰብ የትግራይ ህዝብ መጫወቻ ሊሆን አይችልም። ተስፍሽ ይሄ ሁሉ ለሊት እየሆነ ነው እኔ ጋርና የሰራዊት ትግራይ ይሄ ሁሉ ውርጅብኝ የመጣበት ምን አድርጎ መሰለሽ? አንደኛ ጊዜያዊ የትግራይ ግዛታዊ አንድነት መመለስ አለበት አለ። ልክ አይደለም? ይሄ በፕሪቶሪያው ስምምነት መሰረት ልክ ነው። የተፈናቀለው ህዝባችን መመለስ አለበት አለ። ልክ ነው። መመለስ አለበት። ስልክ ሙሉ መከራዬ ነው። ከዛ ጊዜያዊ መስተዳድሩ መመለስ ነበረበት። ይሄ ህዝብ መመለስ አለበት፣ ፍትህ ማግኘት አለበት፣ ካሳ ማግኘት አለበት አይደል? ይሄን ያለው ጊዜያዊ መስተዳድሩ 2 ዓመት ሙሉ እነዚህ የተሰጡትን የቤት ስራ በመስራት ረገድ ምንም የሰራው የለም። አዎ አልሰራም። ምን ሰራ? ምን አረገ? ምን ሰራ? እስኪ ሰርቻለሁ ምን ነገር ይምጣ። ይሄ ደግሞ እውነት ነው። ስለዚህ መስተካከል አለበት አለ። ሲስተካከል ማን እንደሚገኝ ቅድም ያልኩሽ አካል ሊገኝ ነው። ጊዜያዊ መስተዳድሩ ስራውን እንዳይሰራ በዋናነት ከኋላ ሆኖ መከራውን እያሳየው ያለ የማይታይ እጅ ሊያዝ ነው። ከዛ ጩኸት መጣ። ይሄ እጅ ከተያዘ አትጠራጠሪ፣ ትግራይ ወደ ጦርነት አትገባ፣ በሰላማዊ መንገድ መሬቷን ተስመልሳለች። ይሄ እጅ ነው እየበጠበጠ ያለው። ስለዚህ ይሄ እጅ እንደተገኘ ሲታወቅ ጋሺ ወጥቶ ማለት ነገር ተናገረ። የዛ ሁሉ ስድብ ሰመሪ ማለት ነው፣ ማጠቃለያ። ለምን አሁን ብቅ አለ? የትግራይ ሰራዊት አግኝቶታል ጫወታውን በደንብ አድርጎ አግኝቶታል። ጫወታውን እንዳገኘው ስለገባቸው ነው የሁሉ ጩኸታውን የመጣው። ስለዚህ የትግራይ ሰራዊት ወሳኝ ልክ ነው ማለት ነው። የትግራይ ህዝብ የብዙ ዓመት ቂም የቋጠሩ ሰዎች ፍላጎት መወጣጫ ሊሆን አይችልም። በእነዚህ ህፃናት መስዋዕትነት እንዴት አንቺ ቂምሽን ልትወጪ ቁጭ ብለህ መሰዳደር በሰላም ይቻላል እኮ ምን ችግር አለው? ህዝብን ካዳንክ በኋላ የተሻለ ሐሳብ ይዘህ መጥተህ ህወሓት የትግራይን ህዝብ አጥፍቶታል ብለህ መሞገት እኮ ይቻላል። አይቻልም?
ጤነኛ አስተሳሰብ ካለሽ ህዝብሽን የምትወጂ ከሆነ ይቻላል። ያ ሁሉ ስድብ፣ ያ ሁሉ ውርጅብኝ የሰራዊቱን ትዕግስት ደግሞ አስቢ። ያ ሁሉ ያለ ስሙ እየተሰጠ ታግሶ መጨረሻ ግን አይደለም ለትግራይ ህዝብ ህልውና ተስፋ ሊሆን ለራሱም ህልውና አደጋ የሚሆን ነገር ሲመጣ ወሰነ። እነብም ፊልድ ማርሻል ብርሃኑ ጁላ ስለ ብልጽግና ሲናገሩ አያገባችሁም የሚላቸው ሰው የለም። የኛ ጀነራሎች ስለ ትግራይ ህልውና አደጋ ላይ መውደቅ ሲናገሩ አያገባም፣ ጥርቅም አድርገው ያገባቸዋል። 100 ሲደመር 1% ይመለከታቸዋል። የትግራይን ህልውና አደጋ ላይ የሚጥል ተስፋ የታደሰ የሚባል ከሃዲ ከመጣ ከሃዲ ሊሉት ይገባል። ህዝቡን አሳልፎ የሚሰጥ ተስፋ የታደሰ ከመጣ ዋጋውን ሊሰጡት ይገባል፣ መብታቸው ስለሆነ። የትግራይ የህልውና ትግል ገና ነው፣ አላለቀም። ይሄ ህዝብ መከራ ላይ ነው ያለው፣ ድንኳን ላይ የሞተ ነው። ምዕራብ ትግራይ ላይ ትቶት የመጣ ሀብትና ንብረቱ ጠላት እየተጫወተበት፣ ከኢሮፕ የተፈናቀለ ህዝብ እዛው አፍንጫው ላይ ከቤቱ አፍንጫ ላይ ሆኖ መከራውን ያየ። ራያ ቀልሻ የሚባል አካባቢ አለ። ካለማጣ ወጣ ብለሽ ልጆች አይማሩ፣ ትምህርት አይማሩ። አለማጣ ከተማ ውስጥ ይማራሉ፣ እዛ ግን አይማሩ። አስቢ። እና ይሄ ያለ ይሄ ሰራዊት ትክክል ነው የወሰነው። እኔ እንደ አንድ የሰራዊት አባል እንደነበረ ሰው እንደ አንድ ትግራዋይ በውሳኔው በጣም ደስተኛ። ተስፋ የታደሰ የሚባል ሰው የተሰጠውን የቤት ስራ መስራት ካልቻለ ተስተካከል ሊባል ግድ ነው። እኔ የምታስተካክሉኝ ከሆነ ጦርነት ይነሳል የሚል ከሆነ ተስፋ የታደሰ ወደ ጸበል ነው ሄደለ። ተስፋ ነው ስህተት ያለበት ወይ ስራውን መስራት አለበት። የትግራይ ህዝብ የሰጠውን የቤት ስራ በፕሪቶሪያው ስምምነት መሰረት 2 ዓመት ተሰጥቶት አልሰራም። ስለዚህ መስተካከል አለበት። ይሄ ምን ችግር አለው? ምን ችግር አለው? እኔ ካልሰራው በቃ ለትግራይ ህዝብ የሚሆን ነገር በፕሪቶሪያው ስምምነት መሰረት አላመጣሁም። ቃል ልክ ናችሁ። ያጠፋሁትን ነገር ካለ ሶሪ። በቃ የትግራይ ህዝብ እንኳን ለራሱ ልጅ ለስንት ነገር ይቅር እያለ የሚውል ህዝብ አይደል? ስለዚህ በዚህ ረገድ የሰራዊቱ ውሳኔ እኔ በጣም ደስተኛ ነኝ። ከዛ ከመስመራቸው ንቅንቅ ያላሉ እናንተ አንዳንዶቻችሁ ከሰራዊት ጋር እናንተን ለሁለት ከፍለው ሊያስበሉን ነበር የታሰበው። ሊያስበሉን ለሁለት ተከፍላችሁ መሳሪያ ያዘ ከመሳሪያ ከያዘ ጋር እንድንባላ ከዛ ጅማ የተነገረው የብልጽግና ስብሰባ ህልምና ራዕይ ገሃድ እንዲሆን ነበር የተፈለገው። በእናንተ ልባምነት ግን ይሄ አይሆንም። እናንተ ልባሞች ናችሁ። የሰራዊቱ አባል ልባም ነው፣ አስተዋይ ነው። የትግራይ ህዝብ አስተዋይ ነው። እርስ በራሳችን እንድንባላ እኛን አይመጥነን። የነዚህ ህፃናት መስዋዕትነት ለዚህ ህዝብ ህልውና እንጂ ለግለሰቦች ፍላጎት ማስፈጸም አይደለም። እኔ አጠገብ የነበረ ጓደኛዬ የተሰዋው ዛሬ እኔ በህይወት እንድኖር አድርጎኛል። የሱ መስዋዕት ለኔ መኖር ነው የተሰዋው፣ ለማንም አይደለም። እኔ ከጠላቶቼ ጋር ግርድናው እስከምገባ የሱን ሞት መርጣለሁ፣ የሱን መንገድ መርጣለሁ። ህዝቤን መከራ ውስጥ አድርጌ እዛ እንደዚህ አይነት የተልከሰከሰ ነገር ውስጥ እስከምገባ ሞቴን ነው መርጣለሁ። ስለዚህ ይሄ ጩኸት እቺ ቅድም ያልኩሽ የነጋሽዬ አመጣጥ እኮ አንዳንድ ጊዜ በጣም የሚያሳፍር እኮ ነው። ከኦሮሞ ብልጽግና ጋር ሆነ የትግራይ መንገድ ዝጉ ይባላል። የትግራይ መንገድ ዝጉ ማን ነው? የትግራይ ሰራዊት የትኛው መግለጫ ላይ ነው ጦርነት አነሳለሁ ያለው? እስኪ ንገር። የትኛው መስመር ላይ? የሚገርም እኮ ነው። ትናንት ዶክተር አብይ አህመድ በጻፉት ደብዳቤ ወይዘሮ ፈትለወርቅ መልስ ሲሰጡ አንደበታቸው ላይ የጦርነት እንትን ሰምተሻል?
ነው። በጣም ያፈርኩት ግን አዲስ አበባ ሰልፍ ሲደረግ የጊዜው መስተዳድሩ ካቢኔ አባል የሆነ ሰው ሰልፉን ፌስቡክ አካውንት ላይ ለጥፎ አስቢ በትግራይ ህዝብ ላይ የፌደራል መንግስቱ ጣልቃ ገብቶ ጦርነት ይክፈት የሚል ሰልፍ ላይ የወጣን እንደዚህ አይነት ሰልፍ የሚደግፍ ያሳፍራል። ማን ነው እሱ? ያጠፋው? አይ ፌስቡክ ላይ ስለሆነ ፓብሊክ ኢንፎርሜሽን ነው። በቃ ወጥቶለታል። ስለዚህ በጣም ነው ያፈርኩት። ከዛ የአዲስ አበባው ሰልፍ ደግሞ አይተሽዋል ከየት አካባቢ እንደመጡ ፊታቸው እንዳይንታይ እንኳን እንዴት እንደተሸፋፈኑ እኔ አልይዝባቸውም። አሁን ሰላም ፈልገው አይደል የወጡት? እግረ መንገዳቸው ምን አለበት የአማራ ክልልንም ያው ሸከም አድርገዋት ቢሄዱ ኖሮ ግን አትፈቅዱ። እቺኛዋ ትግራይ ለመምታት ስለታሰበች ለትግራይ ህዝብ ሰላም ታስቡ። ሰላም የሚፈልግ ሰው ለሰላም ሰልፍ ከወጣሽ ምንድነው የምታደርጊው? ደግሞ ታይሚንጉ እነሱ ሰልፍ ሲወጡ ነው ሲዬ በማግስቱ ኢንተርቪው ያደረገው እና ታይሚንጉ ራሱ አብሮ የሚሄድ ነው እና የአዲስ አበባው ሰልፍም የነስዬ እጅ አለበት ማለት ነው። እኔ እንደዛ ነው የሚረዳኝ። ይሄ እጅ ስለተቆረጠ ነው በቲዲኤፍ ጩኸት የበረከተው። ይሄ የትግራይን ህዝብ ሞት ሊያቀላጥፍ በጣም ማዝነው ጄኖሳይድ ከፈጸመልን አካል ሆነ የትግራይ ሰራዊትን ትናንትና ያ ሁሉ ድል ሲያመጣ ምን ስንለው ነበር? ጀግኖቻችን ስናቸው ነበር። የዘላለም ጀግኖቻችን ናቸው። ከዛስ ምንም አይንበረከኩም ደግሞ አትጠራጠሪ። ከዛ የሚገርመኝ ፖለቲከኞች ናቸው ሚሊተሪ ብቻ አይደለም ብቃታቸው ከማንም በላይ የሰላም ሽታ እነሱ ጋር ነው። ከማንም በላይ ነው ማለት ይሄ ይወጣ እንደዚህ ነው ያለ ከሚናገረው ፖለቲከኛ በላይ የጦርነትን እሳት ወላፈን አሳምረው የሚያውቁ ጦርነትን ከልክ በላይ የሚጸየፉ አመራሮች ናቸው። ተስፍሽና ሌሊት ነው አሁን ዋን ክላክ ሊሆን እና በጣም ደስ ምን ልፈልጌ ነው ሰራዊቱ አሁንም በያዘው መቀጠል አለበት። አሁን ሊያሸማግሉ የሞከሩ አባቶች አሉ። ሽምግልና ጠርተዋቸዋል። ትናንትና እሁድ ነው። በጣም ደስ የሚል ነገር ነው። እግዚአብሔር ያስፈጽማቸው። ግን ሽምግልናዋ የራያ ሰው ሲሸመግልሽ ምን ይልሻል መሰለሽ? መስረቅ ሰርቀሃል ሰርቅ ይቆል አይ ማራማዊት መስረቅ ሰርቆ የለ ወንድምሽ ነው ግን ይቅርበይ። ተስፋዬ ታደሰ ደግሞ እንደዚህ አንቺም እንደዚህ ብለሽዋል። ይሄም ነውር ነው። አሁን ሽምግልና ነው የማውቀው እንደዚህ ነው። ሽምግልና ነው። እንዴት ተሸመጋገሩ? ምን ተባባሉ? በትግራይ ህዝብ ብሔራዊ ህልውና ዙሪያ ምን ተነጋገሩ? ማን ምን አጠፋ? ማን ምን ይቅር አለ? ለምንድን ነው ወደዚህ ጉድ የተገባው? እቺን ተነጋግረው ሽማግሌዎቹም እንደዚህ ብለን አስታርቀናቸዋል። ድርድር ነው የሰማሁት እኔ። አዎ ሽምግልና ነው። ያው ድርድር ይሁን አይሁን anyway ተጠንቅቀው ቢያረጓት ጥሩ ነች። መልካም ተጠንቅቀው ነው ጥሩ። የሰራዊት ትግራይም ይሄን ሁሉ ነገር በስነ ስርዓት ምክንያቱም የዚህ ህዝብ ህልውና አንተ ጋር ነው ያለው። አሁን የሄድክበት አካሄድ የሚገርም አካሄድ ነው። አንተ እንድትኖር ነው የምንፈልገው። ካንተ ጎን እንድንሆን ነው የምንፈልገው። የሚከፈል ዋጋ ካለም ካንተ ጋር ሆነን እንከፍላለን። እኔ በግሌ አንተ ጋር ሆኜ እከፍላለሁ። የህዝብ ወደ ቤቱ መመለስ አለበት። አንዳንድ ጊዜ በጣም ማዝነው ልንገርሽ፣ ለአረር አልተፈጠርንም ሲሉ ሰማለሁ። ማን ለአረር የተፈጠራለ? ተረግመን ነው እንጂ ለአረር የሰው ልጅ እኮ አይፈጠርም። ይፈጠራል እንዴ? እንኳን ይሄ ምስኪን አስተዋይ የትግራይ ህዝብ ሌላስ ቢሆን እንዴት ለአረር ይፈጠራል? እንዴት አረር ትመኝለታለሽ?
ትመኝለታለሽ? አትመኝለት። የትግራይ ህዝብ አረርን የተቀበለው አላኖር ስላሉት ነው። እግዚአብሔር የሰጠው የመኖር መብት ስለከለከሉት እንጂ አረር ስለሚወድ አይደለም። አረር አልተፈጠረም የምትሉ ወንድሞቼ ለአረር ተፈጥራችኋል ያለ ሰው የለም። ግን ተጠንቀቁ። ከምዕራብ ትግራይ ተፈናቅሎ ድንኳን ላይ ላለው ወንድማችሁ እንዳታስቀይሙ። በዚህ ንግግራችሁ እኔ ለድንኳን ተፈጥሬያለሁ ወይ ብሎ መልስ ሊሰጣችሁ ይችላል። እኔ ዛሬ አንተ ሞቀ ቤትህ ላይ ስተኛ የሞቀ ቤትህ ላይ እንድተኛ እኔ ዋጋ አልከፈልኩም። እኔ ወንድም እኔ ያኔ ለአረር ተፈጥሬ ስለነበረ ነው። ይሄ የትግራይን ስነልቦናና አንድነት አይጠቅም። በፈጠራችሁ ወንድሞቻችንን አናድማቸው። እውነት እየመሰለን አናስለቅሳቸው። ሌላ ስሜት ውስጥ እንዲገቡ አናርጋቸው። ተሳስተን ነው እንደዛ እያለ ያለ ነው። ፕሊስ። ስለዚህ አንድነታችን ነው ቁልፉ መፍትያችን። አንድነታችን ደግሞ ሰራዊታችን ጋር ህልውናችንን እየጠበቀ ያለው እሱ ነው። እናቶቹን ያልተሳደበ ይሄ ሁሉ ስድብ ውርጅብኝ ደርሶበት በትዕግስት ነገሮችን ሊያስተካክል የሞከረ። ስለዚህ እኔ ለሰራዊቱ የተለየ ክብር አለኝ። የተለየ ክብር። ችግር የለም እያልኩ አይደለም። 30 ችግር ቢኖር ከህዝባችሁ ህልውና ግን አይበልጥ። ህወሓት ጋር ችግሮች ይኖራሉ፣ ልክ ነው አለ። ግን ከትግራይ ህዝብ ህልውና አይበልጥ። የትግራይን ህዝብ ህልውና የጥያቄውን መልሰን ይሄ ችግር ያለበት ምን ድርጅት መውቀስ ልኩ መስጠት ይቻላል። በሐሳብ ማለት እሱ የራሱ ጊዜ ቢኖር በዚህ ብናስብ ህዝባችንን ከዚህ ሁሉ መከራ እናወጣዋለን። ከዛ ልባሞች ነው ያለፈው አልፏል። አሁን ሽማግሌዎች ይዘዋቸዋል። ጊዜያዊ መስተዳድሩን አላሰራ ያለው ኃይል ማን እንደሆነ ቅድም ነግሬሻለሁ። ከትግል አጋሮቹ ጋር ቁጭ ብሎ እንዳይነጋገር ሽባ እንዲሆን የሆነ ያልሆነ ነገር ከዚህም ነገር እያመጡ የሞሉ ስሜት ውስጥ እንዲገባ ያደረጉ አካላት አሉ። ስለዚህ ጊዜያዊ መስተዳድር አካባቢ ያላችሁ ሰዎች ግድ የላችሁ። እቺ የኔ ንግግር አንድ ቀን ታስታውሷት ይሆናል። ያለችው ጊዜ አሁን ነች። ያጠፋነው ካለ ለህዝባችን ይቅርታ እንጠይቅ። ይህን ህዝብ እናድነው። እልህ ይቅርብ። ከማንም በላይ የትግራይ ህዝብ ነው ትልቅ። ለማንም ሳትሉ ለህዝባችሁ ስትሉ ወደ ልቦናችሁ ተመለሱ። ግድ የላችሁ። ከዛ የሚያራግጠን ነገር ካለ ችግር የለውም። ለመራገጥ ጊዜ አለ። ይህን ህዝብ ህይወቱን ለማዳን ጊዜ የለም። በፈጠራችሁ ይህን ህዝብ አስቡት። በፌስቡክ እየወጣችሁ የምትጽፉት ይህን ህዝብ ወደ ገደል የሚከት በፈጠራችሁ ወደ ልቦናችሁ ተመለሱ ፕሊስ። አዲስ አበባ ድረስ እየሄዳችሁ የምትዝናኑት ይሄ ህዝብ በከፈለው ዋጋ ነው። ዛሬ ይህን ህዝብ አታሰቃዩት። ለሱም አይሆን ነገር አናድርግ። አንድነታችንን የሚያጠናክር እኔ ማጥፍቼ ከሆነ ጥፋት እንደወስድ ሌላውም ሰው ጥፋቱን ወስዶ ወደ ተራክ የምንመጣበት ከልባችን ካለዛ ይሄ አሽማግለን የምትለው ነገር ሌላ ከየካቲት 11 በኋላ በዓሏን ከማክበር በኋላ ሌላ ጣጣ ይዞ እንዳይመጣ ተጠንቀቁ አባቶቼ። በጣም እናከብራችኋለን፣ በጣም እንወዳችኋለን። በቃ የትግራዋይ ሽምግልና አልኩት። ልካችሁን ነግራችሁ አንተ ይሄ ችግር አለብህ እዚህ ጣጣ ውስጥ አስገብተህና አንተ ይሄን አድርገሃል፣ ከዚህ በኋላ ይቺን ሽምግልና የሚያበላሽ ካለ ለህዝቡ እንነግረዋለን ማለት እንደዛም ነው። ይሄን ያደርጉታል ብዬ ተስፋ አደርጋለሁ። ወንድሞቼም ወደ ትራካችሁ ተመለሱ። ወደ ሌላ እልህና እንትን እያስገቡን ያሉ ሰዎች እወቋቸው። ከብልጽግና ጋር ቁጭ ብለው እያወሩ የሚውሉ ሰዎች ናቸው። የትግራይ ህዝብ መሬቱን እንዳያገኝ እኛ አንድ ቃል መሬት አንመልስም እየነገሩ ነው። ለልጆቻችሁ ለራሳችሁ ስትሉ ቆም ብለን ያሰብን ቀን አትጠራጠሩ። ሁሉ ነገር ይፈታል። ከስሜትና ጥላቻ መሃል ነው። ጥላቻ ውስጥ ያለ ሰው ለራሱ ብርሃን የሌለው ለማንም ብርሃን ሊሰጥ አይችልም። ጥላቻ ውስጥ ያሉ ሰዎችን አትከተሉ።
ይችል ለማለት ፈልጋለሁ። አመሰግናለሁ። ቴንክ ዩ ተስፍሽ። እኔ በጣም የሚገርም አይነት ጥበብ ማስተዋል በጣም ይገርማል። እኔ ጋር አሁን 1 o'clock ማለት ከሌሊቱ አንድ ባለው በኢትዮጵያ 7 ሰዓት ከሌሊቱ 7 ሰዓት ሰው ሁሉ ተኝቷል እና ላቋርጥ ስላልፈለግኩ ነው። በጣም የሚገርም መልእክት ነው እያስተላለፍክ ያለኸው እና በጣም ነው የማመሰግንህ። ይሄ ነው የሚያስፈልገው። እውነቱን ይሄ ነው። ዘግይተህ ነው የገባኸውና 1 ሰዓት ከአንተ በፊት ነበርን ብቻዬን ለፕሮግራማችን ተከታታዮች መጀመሪያውን ክፍል ቆርጠዋለሁ። የምቆርጥበት ምክንያት የተስፋዬ መልእክት እንዲሰማ ስለምፈልግ ብዙ ጊዜ ሰዓት ረዝሞ ሲያይ ሰው ያያይም አሉ። ስለዚህ የመጀመሪያ የወለዱት እናት የእሳቸው የሰራሁትን ቆርጠውና የተስፋዬን ለብቻውን ቆርጠዋለሁ፣ የእሳቸውን ለብቻ ቆርጠዋለሁ። ግን ይህንን ፕሊዝ ሼር አድርጉት። የሚገርም ነገር ነው የተናገረው። ከጊዜያዊ አስተዳደሩ ጀርባ ሌላ የጊዜያዊ አስተዳደር አለ። የጊዜያዊ አስተዳደሩን ስራ አላሰራ ያለው ህወሓት ሳይሆን ከጊዜያዊ አስተዳደሩ ጀርባ ያለ ሌላ ጊዜያዊ አስተዳደር ነው። ህወሓት ማነው? ቲዲኤፍ ደግሞ የቆረጠው ይህን እጅ ነው። ቲዲኤፍም ይህን እጅ ስለቆረጠ ነው የሁሉ ጫጫታ የተነሳበት። በቃ ትልቁ ሚስጥሩ ቁልፍ ውስጥ ነው ያለው። በቃ የትግራይን ያለውን እንቆቅልሹን ነው የፈታው ዛሬ ተስፋዬ መጥቶ። በቃ ያለውን እንቆቅልሽ በአጭር ቃላት ነው የገለጸው እና ፕሊዝ ሼር አድርጉት። ይሄ በቃ this is the information we all need። ሁላችን ማወቅ ያለብን ይሄን ነው። ይሄ ማለት ግን ነጻድቃንን ሲየን የመጥላትና የመግፈፍ የመጉዳት ሳይሆን እነሱ አጀንዳ አድርገው የመጡት የቆየ ቂምና በቀልን ለማወራደድ ነው እንጂ ህዝቡን አይደለም ሴንተር ያደረጉት። እና የነሱ የራሳቸው ዓላማ ነው ያሳካሉት። እኔ እነሱን ቢሆን እኮ አጊቭ them a big credit። ለምን ያመኑበትን በቆራጥነት ይሰሩ የመጡት። በቃ this is their priority። ግን መደረግ የሚገባው ባልሆነ ጊዜ ላይ ስለሆነ ሮንግ ሆነ በሚለው ነውና ይሄንን ፕሊዝ ሼር አድርጉት። የሚገርም ነው። በጣም የሚገርም ነገር ነው የተናገርከው። ተስፋ ያመሰግናለሁ። ያው እዚሁ ፊት ላይ እንዳልወርቅ እንቅልፍ እንዳይደፋኝ አንተም ደክመዋል። የምትጨምረው ካለ ግን አጭር ጊዜ ልስጥ። የምትጨምረው ካለ እዚህ ነው። አይ እኔ ባይዞ ቅድም ስናገር የነሱ ውጤት ነው የሚይሻል። እነ ጀነራል ጻድቃን፣ አበበ ተክለ ሃይማኖት ጀነራል፣ እነዚህ አሁን የምታያቸው የቲዲኤፍ አመራሮች እድሜያቸው የገፋ እነሱ 17 ዓመት ሙሉ በከፈሉት ዋጋ እኔ ዛሬ ሰው ሆኛለሁ። እኔ ለነዚህ ሰዎች የተለየ ክብር ነው ያለኝ። በዚህ ልክ አሁን ሳገኛቸው ግን እውነቴን ነው የምነግርሽ፣ አባቴን ያጣሁት ልክ ነው የተሰማኝ። ምክንያቱም በቃ እኔን የሰሩኝ እነሱ ናቸው። የነሱ ውጤት ነኝ እኔ ዛሬ እዚህ ቆሜ ስለማንነቴ በኩራት እንድናገር እነሱ የከፈሉት ዋጋ ነው። ማንም የከፈለው ዋጋ አይደለም። ከዛ አሁን በጥላቻ ምክንያት ያ ሁሉ የከፈሉትን ዋጋ ወደኋላ ተመልሰው ነውረኛ ስራ እንደሰሩ አድርገው ሲያወሩ ሰማ አዝናለሁ። እኔን የመሰለ ልጅ እስኪ እንግዲህ ተስፋዬ ለለማያውቁ አንተ የራያ ልጅ ነህ እና የምስኪኑ የራያ ህዝብ ራሱ የትግራይ አካል ሁሉ እንዳይደለ ተደርጎ ነው ፖለቲካ እየተሰራበት ያለው። ጀነራል ጻድቃን የራያ ሰው ነው እንዴና እንዴ የተባለና እንደው በዚህ አጋጣሚ ላንሳላቸው ብዬ ነው። ምክንያቱም አይ በራያ አንድ ነገር ልንገርሽ፣ በምን አምናለሁ መሰለሽ፣ ህዝቤን አውቀዋለሁ። እንኳን የአድዋን ሰው እንኳን የአጋመን ወንድሙን ሰው ከሌላ አካባቢ መጣ ሐረስታ ይረብን የሚለው የራያ ሰው ሩብ ያርስና ሩብን ይወስዳል። ሌላውን አንቺ ሰጥሻል 75% ማለት ነው 28 እርሻው አንቺ ነው፣ አንቺ ጋር ነው ምግብ የሚበላው። እና ጎበዝ ገበሬ ከሆነ ለልጁ ነው የሚመኘው። ይሄ ጎበዝ አርሶ አደር ነው ለልጄ ባል መሆን አለበት የሚል አይደለም ሌላውን ሊጠራ። አንድ ነገር ግን እኔ የየትኛውም ድርጅት ፓርቲ አባል አይደለሁም። ለምሳሌ ህወሓት አባል ብሆን የህወሓት አባል መሆን አያሳፍርም። ምንም ያሳፍር ነገር የለም። የባይቶራ የምንም አባል መሆን ይቻላል። የሚፈለገው ያዝሽው ሐሳብ የዚህ የሆነ ድርጅት አባል ሲሆን መቼም የራያን ህዝብ ሰብስቤ ወደዚህ ድርጅት ሊገባ ፈልጌ ስለሆነ እስኪ ያማክሩኝ ብዬ አይደለም የምገባው ነው አይደለም።
ከዛ ድርጅት ውስጥ ችግር ሲፈጥርብኝ የእናንተ ልጅ ስለሆንኩኝ አባረሩኝ ማለት ግን ነውር ሸቀጥ እዚህ ህዝብ እንደዚህ የሚሸቅጥ ሰው ነውር ነው። እውነት ነው። ይሄ ህዝብ ደግሞ የዋዛ እንዳይመስልሽ ልባም ነው፣ አስተዋይ ነው። አንዳንድ ወንድሞቼ ያው በስሜት የሆነ ነገር ሊሉ ይችላሉ። አንድ ቀን ሲገባቸው እነሱ ይመለሳሉ ብዬ አስባለሁ። ሰዎች ሁሉ የሚሉትን ስለ ፕሊስ አምጪው እንደገና መልሰሽ ፓርት 2 ሂዝ አሜዚንግ። በቃ ሰው ልነግርህ አልችልም። የት ሀገር እንዳለው እንደሱ አላውቅም። እኔ አሜሪካ ነው የምኖረው፣ እኔ ጋር ለሊት ነውና በጣም በቃ ህዝቡ ያለውን እንደ ስብከት የምሰማ ሁሉ ነው የመሰለኝ። ሳምቲንግ በቃ ዴፕስ ያለው ስብከት የምሰማ ነው የመሰለኝ። እና ምን ልልሽ ፈልጌ ነው የትግራይ ሰራዊት ይሄ እንዳይሆን ነው የወሰነው። አሁን ለምሳሌ ዛሬ የትግራይ ሰራዊት ስብሰባ አለው አሉ እና ከስብሰባው መቀጠል ነው ያለበት። የጀመረውን ነገር መቀጠል ነው እንጂ ማቆም የለበትም። ወደ ኋላ የሚይዝ በቃ ምክንያቱም የትግራይ ህዝብ ህልውና በዚህ ስፒድ ካልሄደ አይሆንም። ተስፋዬ ታደሰ ትናንት ታግያለሁ ዛሬ ከተበሻቀጥኩ ተበሻቅጣለሁ መባል ያለብኝ እንጂ በትናንትና ጥሩ ነገር ዛሬ ብዙ ነገር እንዳጠፋ እድል ሊሰጠኝ አይገባም። እና እኔ ምን ያልኳለሁ አጭር ጥያቄ ዘጋለሁ እያልኩ አሁን እዚህ ብዙ ሚስ ኢንፎርም የሆነ ህዝብ አለ። ልክ የነጌታቸው ዙሪያ ላይ ማአት ወጣት ደጋፊ እንደሆነው የቲዲኤፍን አቋም አሁን አሉላ ሰለሞንን በቅርብ ወጥቶ ህዝቡ ሪጀክት ነው ያደረገው ይል ነበርና እውነቱ እሱ ነው ምድሩ ላይ ያለው? አጠር አድርገው ትነግረኝ። አይ አሉላ ወንድሜ ባይሳሳት ደስ ይለኛል። አይ ወንድም አይደለም እሱ። አይ ምን ልልሽ ፈልጌ መሰለሽ ያው እቺ ጣቴ እንዴት አድርጌ ልቁረጣት? እሱ ጥፍሩ ነው አልከጣት አልፎ ጥፍሩ ነው አልሱ። አዎ አይ እንትን ነው እኔ አሁን ልቦና እንዲሰጠው ነው መመኝለት። መገፋፋት ምን ስለማይጠቅም መተቃቀፍ ነው የሚገርጠው። በመተቃቀፍ ሙቀት ነው የምትፈጥረው። በመገፋፋት እሺ ትቀያለሽ። ስለዚህ እኔ ሽሬ ነበርኩ፣ ሸራሮ ነበርኩ፣ አክሱም ነበርኩ፣ አድዋ ነበርኩ፣ የትም ቦታ ነበርኩ። የሰራዊት ውሳኔ ህዝቡ በደንብ ነው የተቀበለው። በደንብ ሰራዊቱን ደግፎ የወጣው ሰልፍ አይተሽዋል ምን እንዳለ? ግዛታዊ አንድነታችን ይመለስ፣ የተፈናቀለው ህዝባችን ይመለስ፣ ትግራይ ፍትህ ይረጋገጥ፣ ጊዜያዊ መስተዳድሩ የፕሪቶሪያ ስምምነት ወደ መሬት ያውርድ፣ 2 ዓመት ቆይቋል፣ ይስተካከል ነው ይፍረሳል። የሚስተካከል ነገር ካለው ይስተካከል። ለምን መከራና ስቃዩ እንዲያጥርለት ይፈልጋል። ሁለተኛው ላይ የነበረው ሰልፍስ ግለሰቦችን ሲያሞግስ የነበረ ሰልፍ ነው። እኔ በጣም አዘንኩኝ። ምን ሆነ ነው በዚህ ደረጃ ወረደ? የሰልፉ የሐሳብ ልዩነት ነው የምነግርሽ። የትግራይን ህዝብ ምን አለ መጀመሪያ ብናቆም ችግር አለ። እኔ ስለማላውቀው ህዝብ ለምን ደሞዋለው? ትናንትና የጦርነት ለትግራይ ህዝብ ምንድን ነው የገና ጨዋታ ነው ያለው? ያን ጦርነት እሱ ነበር ያካሄደው? ያን ጦርነት ማን ነበር የመራው? በእነማን ላይ የገና ጨዋታቸው ተጋሩ ብሎ እሱ የተናገረው? ሰራዊቱ ወገንተኛ ሆነ ይላሉና ወገንተኝነት ነው እንዲያሳየው ሰራዊቱ እንደው አጠር አድርገህ ንገረኝ። ሀፍቱ ጎቱ ቤት ስልኩን እንትኑን በፍሪዝ አደረገ። አይ እንግዲህ ፍሪዝ ካደረገ ይቅርታ አድርጉልኝ መጣ። ፍሪዝ ካደረገ ልዘጋው ነው። እኔ ጋር በጣም ሌት ነው። እኔ ጋር ጠዋት ደግሞ ስራ ገባለሁና ኧረ ተስፈሽ አይ በቃ እንግዲህ ፍሪዝ አድርጓል። እንግዲህ እኔም ደክሞኛል እና እግዚአብሔርን በቃሽ ሲለኝ ነው። በቃ ይቅርታ ዘጋው ነው።
እንግዲህ በነበረን የሰማነውን በልቦናችን ያሳድርብን ነው ማለት ነው የምፈልገው። አስደናቂ የሆነ ነገር ነው የነገረን። በቃ ሳመራይዝ ላድርገውና ጌታቸው የዋህ ሰው ነው፣ የሚመለስ ሰው ነው። ጌታቸው ግን ከትግል አጋሮቹ ጋር ቁጭ ብሎ እንዳይነጋገር፣ ቁጭ ብሎ እንዳይወያይ፣ ሻይን አድርጎ እንዳይወጣ፣ ስራውን እንዳይሰራ ሳበታጅ ያደረገው ከጊዜያዊ አስተዳደሩ ጀርባ ያለ ሌላ ጊዜያዊ አስተዳደር አለ። እሱም ደግሞ የነጻድቃን የነስዬ ጆቤ አሰፋ አብርሃ የነሱ እጅ ነው ጌታቸው ሻይን አድርጎ እንዳይወጣ ያደረገው። ቁጭ ብሎም እንዳይወያይ ከደብረጽዮን ጋር ያለውን ነገርን በሰላም እንዳይፈታ የሚያደርጉት እነሱ ናቸው። ጌታቸውም ሻይን አድርጎ እንዳይወጣ ያደረጉት። አሁን ደግሞ ቲዲኤፍ ይሄ እጅ ስለገባው ያንን እጅ ነው የቆረጠው። ቲዲኤፍ ደግሞ ያንን እጅ ሲቆርጥ በቲዲኤፍ ላይ የሁሉ የስድብ ዘመቻ መጣበት ብሎ ያለውን ፕሮብሌም ባጭሩ በቃ ሳመራይዝ አድርጎ ነው የነገረንና ይሄ ነው በቃ ትልቁ ሚስጥሩ ያለው እዚህ ውስጥ ነው። ስለዚህ ይሄንን ሼር አድርጉት ፕሊስ፣ ላይክ ሰብስክራይብ አድርጉት ብዙ ሰዎች እንዲያዩትና እንዲደርስ። እንዳልኩት ስለ ወለዱት እናታችን የሰራውትን ቆርጠዋለሁ ለጊዜው፣ ይሄኛው በደንብ እንዲታይ። እስካሁን ግን አብራችሁን ስለቆያችሁ አመሰግናችኋለሁ።